ረስተሺ ባንቺ መሞቴ ነው እስቲናታ ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው በተለመደው ሰዓት አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሀሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮመንት ሴክሽን ቦታ ላይ እንደ ሁልጊዜው ሀሳባችሁን በነፃነትና በጨዋነት ማስፈር ትችላላችሁ ማለት ነው። ለታዳጊዎችም መልካም ልደት እንላችኋለን። ዛሬም ለረቂቅ አብዮት፣ ለማራማዊት ዳዊት፣ ለዮኤል እንዲሁም ለሄኖክ አበበ መልካም ልደት እንዲሆንላችሁ ተመኝተናል። የመልካም ልደት ለልጆቻችሁ ማለት የምትፈልጉ በቴሌግራም አድራሻ ስክሪኑ ላይ በምትመለከቱት ፎቶቸውና ስማቸውን በአማርኛ ቢሆን ይመረጣል ስማቸው ምጽፉት ላኩልኝ። መልካም ልደት እንላችኋለን ማለት ነው። እንዲሁም ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰቡ ነው። ሁላችሁም ደግሞ እኔ እርሴቴን እስካረግ ድረስ ላይክ አድርጉና ቪዲዮቹን እንጀምር። ያማን የቱ ያ ዋናው ላቭ ነው ማን እኔ ምረጡኝ ማን ሁሉ ጊዜ ፋን ማን ዋታጓን ጸጉር ቤት ይዘጋል በቆሎ ጥራጥሬ ሁሉ ቬጋን ይሆናል ሳሚጎ ጊልዶ ሪሚክስ ይሰራል ዋናው ላቭ ነው ማን ምንም እንዳታስብ እሺ። እምር ከፍሬው ላቀምሳል እውነትሽ ነው። ቆይ አንዴ መጣ ምንድነው? ምን ተፈጠረ? ሰባ ምን ተፈጠረ? ምን ሆነ? ሳልነግር ምንም ነገር አላረግም ብዬ ነው። ምንድነው? ፍሬን ሰጣሉ እኮ የምትለኝ እኮ ያን ፍሬ ፍራፍሬ የምን ፍራፍሬ ነው? እና ምንድነው? ድንግልና ታስረክበኛለህ እኮ ነው። ሰው ልሆንልሽ ነው፣ አዋቂ ልሆንልሽ ነው። አይነ ጥላሽ ሊገፈፍ ነው። በቃ ስማ፣ ሰፈር ለአንድ ሰው እንዳትናገር። ወዳጅ ስለሆነ ኧረ በጭራሽ ገላው ጀመረ ይሉኛል። ሰፈር በጭራሽ በቃ መጨረሻው ነው። ያስመርልሽ በይ የቆይታ ነው ጠፋኝ እኮ ይቅርታ፣ በመሀል ደስታዬን መቆጣጠር አቅቶኝ በቃ እንሂድና ፍሬ ትጭ አንተ ምን ትላለህ እኮ ይሄ አያስፈልግም እንዴ? አንቺ ደግሞ በቁም ነገር ይሁን ሰው ቁም ነገር እያወራ ትቀልጃለሽ። አንቺ ሳትጂ እንዴት ነው ፍሬሽን መውሰድ የሚችለው? ይሄ ብዙም አልበሰለም። ከፈለክ ደግሞ የበሰለ ዛፍ ላይ አለ፣ ሄደህ መውሰድ ትችላለህ። ማውረድ ትችላለህ። ዛፋችሁ ላይ ላውርድ? አቮካዶ ነው። እሺ፣ ቆንጆ ፍሬ። እሺ፣ ቆንጆ ፍሬ ነው። ድንግልና እንዴት ነው በሕክምና የሚመለሰው ብላችሁ በጠይቃችሁ መሰረት ማለት ነው። ድንግልና አይደለም ባይደው የምንመልሰው ሃይመን ነው። ሃይመን ደግሞ ማለት የማህፀንን በር የምትሸፍን ስስ ስጋ ናት። ስለዚህ እዚህ ስጋ ላይ ማለት ነው ጉዳት ከደረሰባት በግንኙነት ሊሆን ይችላል፣ በሜንስትራል ካፕ፣ በቴምፖን በተለያየ ጉዳት ከደረሰባት ጀስት እንደማንኛውም ስስ ስጋ ጉዳት ሲደርስበት ማያያዝና መስፋት ከዛ የማህፀንን በር ማጥበብ እንደዛ አይነት ነው እንዴ? ምን ይባላል? ሃይመኖፕላስቲ ይባላል። ስለዚህ ሕክምና ማወቅ ያለባችሁ ነገር ደግሞ ምንድነው? አንደኛ ህመም የለውም፣ ምክንያቱም በማደንዘዣ ነው የሚሰራው፣ ሎካል አነስቴዣ ነው የሚሰራው። በተጨማሪ በዛኛው ቀን ነው ወደ ቤት የሚሄደው፣ የሚያሳድር አይነት ሕክምና አይደለም። በሁለተኛው ቀን ምናምን ኖርማል ወደ አክቲቪቲ መመለስ ይቻላል። እቺኛው ፕሮሲጀር ደግሞ እስክትድን ያቺኛው ቁስል እስክትድን ከ6 ሳምንት እስከ 8 ሳምንት ቢፈጅ ነው እና ደግሞ በየሰው ይለያያል። የሚሰራው ህክምና ይለያያል። ሊሰራለት የማይችል ሰው ሊኖር ይችላል። ህክምናውን ማግኘትም በጣም ቀላል ነው። ስለዚህ ሌላ ጥያቄ ካላችሁ ኮሜንት ሴክሽን ላይ አሳውቁኝና አልገባክ እዩ። እኔ ስልሽ እንትኑ እኮ አስተምሮቱ ምናምን ጥሩ ነው። በተለይ ስለ ጤና ላይ ባለ እንትን በጣም ነው ደስ የሚለኝ። ግን ሊስትሮ በሉት በቃ ስውር ነው። ጠቅጠቅ ነው የምትሰፉት። መቼስ ጠቅጠቅ አይሆንም። ጠቅጠቅ እንደው ስፌቱ ይታያል። አስባችሁታል? ወስፌና ጅማት አስበዋል። አይዋለ አድለ እኔ እንደውም ዶክተር መሆን እፈልጋለሁ። ምን ማድረግ እንዳለብኝ ንገሩኝ። ዘላለሜን አልፈልግም። የዚህ ስፔሻሊስት የራሱ ሌላ ከተቀላቀለ አልማርም። ይሄን ብቻ 5 አመቱን ብታስተምሩኝ ደስ ይለኛል። ሃው ቱ ሪኮግናይዝ ዚስ ኦርጋናይዜሽን። የተማረ የለም አስተምሩን። አይምሮዬ ክፍት ነው። በዚህ ሰዓት ንቁ ነኝ። መማር እፈልጋለሁ። ለዶክተሮች ሜንሽን አድርጉልኝ። ብዙ የተሳሳትኳቸው ስህተቶች አሉ። እንዲህ አይነት ኋላ ቀር አስተሳሰብ ማሰብ አልፈልግም። ዳይ ወደ ሰፊው ወደ አስተምሮቱ ከዛ ተምሬ እኔ እንደውም ስፔሻሊስት አረግ ኦቨር ነው ሁላ ሳልመጣ አልቀርም። አያችሁ አይደለ? እኛ ጋር ሲሆን ጎጂ ባህላዊ ድርጊት ነው ማሰፋት ምናምን ትላላችሁ። ከፈረንጆች ምናምን ሲመጣ ዘለሽ አንደኛ ላይ ቀድመሽ ፊት አውራሪ አንቺ ነሽ። ማሰፋቱ አሪፍ ነው። ገዛስ ኢቭን ሌላም ሐኪም ድንግልና ይመለሳል ይሰራል ተመልሶ ምናምን የሚል አይቼ ነበርና ይሄ አደገኛ ነው የሚሆነው ወደፊት ብዬ ነው ማስበው። ግዴታ በምክንያቱ ይወስናል። መሰራቱ ጥሩ ነው፣ ሳይንሱ ጥሩ ነው። ግን በመደፈር ድንገት ባልፈለጉት ሁኔታ ምናምን በሚደርስ አደጋ ችግር የለውም። ምክንያቱም
ፈልገውት ስላልሆነ ግን ፈልገው ያረጉት ሰዎች ተመልሰው እንደዛ የሚሆኑ ከሆነ ባለፈው መች ነው የምንጋባው ስል ምን አልከኝ? ያው ግድቡ ሲሞላ አልኩሽ። ይሁን ብዬ ጠበቅኩኝ። ግድቡ ሞላ። እሺ ከዛስ? ከዛማ ኃይል ሲያመነጭ አልኩሽ። ይኸው አመነጨ። አመነጨ እንዴ? ያመነጨው በጣም ቀልደኛ። በቃ እሺ አገባሻለሁ። እውነትክን ነው። ያንቺን ጊዜ መብላት የለብኝም። ትክክል። አሁን አሰብኩበትና አገባሻለሁ። አዎ እሺ እውነት። እሺ መቼ? አዎ ልክ አርሰናል ዋንጫ ሲበላ መቼም ሰው አትሆንም። እሺ አንተ ደች ይላ በአንዳንዶች ትርጉም መቼም አላገባሽም ማለት ነው ይሄ ትርጉም። የለም ሪል ላይፍ ላይ የለም። የተማርከው ነገር ሪያሊቲው ላይ ልታገኙ አትችልም። ማይቶኮንድሪያ የለም እዚህ። እኔ ኮሳይንን እየጠበቅኩት ይኸው ስንት ጊዜ የለም። አንድ ያገኘሁት ነገር ኬጂ ላይ ያለው ማድመቅ፣ ለምሳሌ ቁጥሮችን ማድመቅ ወይ ደግሞ ሌተር ወይ ደግሞ የሆነ ስዕል ማድመቅ የሚባሉ ነገር እሱ የሪል ላይፍ ነጸብራቅ ሆኖ አግኝቼዋለሁ። እንዴት ማለት ጥሩ አርቲስትም ብትሆን አንተ እዚህ ጋር ዘፋኝም ብትሆን ገጣሚም ብትሆን የመድረክ አድማቂ ነህ። ማድመቅ ነው ስራ። ኢንጂነር ነኝ ብትለኝ ግንበኛም ነኝ ብትለኝ ቤቱን ማድመቅ ነው መጨረሻ ላይ ስራ። ቤቱን ማድመቅ ደላሎም ደመቅ አድርጎ ከዛ በኋላ መሸጥ ነው ስራው። ገባ? ከዛ የቤት ሰራተኛ ትቀጥራለህ፣ እሷም ደመቅ ታደርጓለች ቤቱን፣ ደሞዝ ትሰጣታለህ፣ ደመቅ ብላ እሷም እረፍቷን ትወጣለች ማለት ነው። እና የመደማመቅ እንቅስቃሴ ነው። አንዳንዶቻችን የሌላ ሰው ላይፍን እያደመቀን እንገኛለን፣ እያዳመቀን እንገኛለን። በጣም ማድመቅ ፈልጋሉ የሚሉ ሰዎች ደግሞ ወይ ሰዓሊ ይሆናሉ፣ ድምቅ ያደርጋሉ፣ ወይ ደግሞ ቀለም ቀቢ ይሆናሉ። እቺ እስቲ ነው የደበዘዘችው አንበሯን እስቲ አድምቃት ነው። ቀለም ቀቢ እኮ ምንም ሌላ ትርጉም የለውም እኮ ሲድመቅ እኮ ማድመቅ ነውና ይሄ ጥረት ታይቶ በጣም የምታደምቅ ከሆነ ምክትል ጠቅላይ ሚኒስትር ትሆናለህ ማለት ነው። ከዛ በላይ መሄዳችን ገባችሁ አይደል? የልጅነት ዘመን ዘፈኔ ስለነበረ ሁሉም ገርል ፍሬንዶች ለሁለት አብዬ ነው ዘፈንኩት። እንዴ እነዛ ሁሉ ናሆሚና ሳሮን የሚባል ስም ደስ የሚለኝ ስም አለ። አልጠራኋቸውም፣ አልነበሩም በዛ ጊዜ። አሁን ተገኙ። ከዛ በኋላ ከ5 ዓመት ወዲህ ነው የመጡትና ቃል ኪዳን መናበለትሻቸው ሰብለና ሰናይት ሲሏቸው። እንዴ እዚህ ዘፈን ላይ እኮ ያልተጠራ የሴት ስም የለም። የሁሉም ሀገር ለፍሬንድ ከነበሩ በጣም ከባድ ጊዜ ነበር። እንትናን ስጠርታል ግን የዛን ጊዜ ስም ነበረ ስመኝን የጃኒን ስም። እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? በቃ እናቷን ይዘመት እንዴት ነው? እኔ የምወደው ስም ነው ባድ እኔ የምወደው ስም ነው። ከ3 ወንድ እሷ ናት የተወለደችልኝ። ስመኝሽ አልኳት። በቃ ዘሩ ቀለጠ። ዳንኤል ነው ስሙ። ዳንኤል ነው ስሙ። እንትኑ ጋይስ ልናገረው ነበረ ግን ችግር የለውም። ክብር ለታላላቆች። ስመኝ ገብሩ እና ስሜትሽን ብቻ እያሳየሽን። እሺ ይሄው መጣልን። ይሄው እሱ ነው የዩታ ያባራሪ የመዝሙሮቼ ባለቤት። እሱ ነው የዩቶቼ እረኛ የሰላሞቼ እመቤት። እሱ ነው አይኑ ውስጥ ጣት አለኝ ጫወተኛል፣ ጣት ውስጥ አይን አለኝ ያባብለኛል። ትወናል። ማነው ስምሽ? ስመኝ ገብሩ። ስሜትሽን ብቻ እንዴት አያችሁት? ይሄው መጣልኝ። ይሄው እሱ ነው የዩታ ያባራሪ የመዝሙሮቼ ባለቤት። እሱ ነው የዩቶቼ እረኛ የሰላሞቼ እመቤት። እሱ ነው አይኑ ውስጥ ጣት አለኝ ጫወተኛል፣ ጣት ውስጥ አይን አለኝ ያባብለኛል። ስመኝ ገብሩ። በነገራችን ላይ ልናገረው ነበር ስትል ገርሞኛል። በሰዓቱ የነበረውን ፐርፎርማንስ ዳኞች ነበሩ አዩ ነገሯት። በቃ እኮ ሌላ አሁን ስኬቱ በዛ መንገድ አይደለም ያለው አይደል? ስለዚህ ሰው ደግሞ ይሻሻላል፣ ይማራል፣ ሊለወጥም ይችላል። በሰዓቱ ግን በነበረው ተዳኝታለች እና አሁን በዛን ጊዜ እንዲያዩኝ ዳኞች ልስደባቸው ላንቋሻቸው ማለት ተገቢ ነው ብዬ አላስብም። ስመኝሽ አሃ አስታወስኳት ይቺን ልጅ ሰው ስታቅፍ ዘርግታጅ ሊያስታውሱት ትዝታሽን ምን ቢያመጡት የድሮሽን
ስመኝ ቀጥይ ሂጂበት ሰው አይተርፍም ከኮመንት ኦሆ እኔም ኮመንቴን ዘግቼ ልውጣ ጦስ እንዳይተርፈኝ ባንቺ የመጣ ጦስ እንዳይተርፈኝ ባንቺ የመጣ ቶሎ ልውጣ ተሳዳቢው ሳይመጣ ቶሎ ልውጣ ተሳዳቢው ሳይመጣ ይኸው ገቡ እነስድብ ቀለቡ ይኸው ገቡ እነስድብ ቀለቡ ቶሎ ልውጣ ተሳዳቢው ሳይመጣ ቶሎ ልውጣ ተሳዳቢው ሳይመጣ ይኸው ገቡ እነስድብ ቀለቡ ይኸው ገቡ እነስድብ ቀለቡ። በጣም ክሬቲቭ የሆነ ልጅ ድምጽም አለው። እንደ ኖርማል ዘፈን ቢዘፍን አሪፍ ይመስለኛል። ስለ ኮመንቱ ግን ኮመንት በተለይ ቲክታክ ላይ ኮመንት ስሙኝማ ጉድ ልንገራችሁ። በቲክቶክ ላይ ነው ያየሁት። እሺ እና በጣም ዋት ስላስበሬ ነው የማወራችሁ። ሰው ምን ይፈጠራል? የሆነ ባል አለ፣ ሚስት አለው፣ ሰውሽም አለች እና ለሚስቱ መጥቶ አንቺ ላይ ደርቤ ነበር ሽማ ነበረችኝ እና አሁን አርግዛለች ብሎ ነገራት፣ እያለቀሰ ማለት ነው። ከዛ ሚስትየው ልክ እንደዛ ሲላት ማልቀስ ጀመረች ማለት ነው። ወዲያ ከዛ እያለቀሰች ትገፈትራለች። እሱ ሊያረጋጋት እየሞከረ ነው። በቃ ይቅርታ ምናምን ሊላት እየሞከረ ነው እና እያለቀሰች ትገፈትራለች። ለምንድን ነው አትሉ? ከእሷ ከሚስቱ 2 ልጅ አለው እና ባልየውን አስመርምረው ባልየው መሀን ነው፣ ልጅ መውለድ አይችልም እና ከሱ አንተ ወለድኩት ያለቻቸው 2 ልጆች እሷም ያው አጫውታ ከሌላ ነው ወለደቻቸው እና አንተ መውለድ አትችልም ውሽማ ሙድ እያዘችብህ ነው እንዴት ነው እነዚህ 2 ልጆች? ማይ ጋድ እኔ እንጃ። what would you guys do እስቲ ንገሩኝ። እስቲ ምን ትላላችሁ? ለዚህ መፍትሄ የምትሉትን እስቲ ኮመንት ላይ ለኔም ጻፉልን። እስቲ እናንብበው። እስቲ የተለያየ ሰው አንግል ለማወቅ ምንድነው መሆን ያለበት? ባላው ንዳው ወዴት ልንዳው? እሱን እየሄድን እንነግራለን። ወደኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እንጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። አረ ወንድም ወደቀኝ አንድ ሽንዳትጠቅ ከሲኖው ጋር ነው ማጋጨው እንዳትጠቅ በቃ ዞረ ከነዳማ ይጠመጠምባል አንገት ላይ። ቲማቲም ቢጫን ጎመን ቢጫን ማን እማማ አቤት እንዴት ነሽ? ሰላም ነኝ። አንድ ጥያቄ ልጠይቅሽ እስኪ ዛሬ ጠይቅ። የምትወጁ መኪና ምንድን ነው? በድሮ ጊዜ የምትወጁ መኪና? ወልስባግ ነው። ወልስባግ? አዎ እሱ ነው ጥሩ። ወልስባግ አንደኛ ነው እሱ። ቲማቲም ቢጫን ጎመን ቢጫን ማንም ነገር ቢጫን አይከፋውም። ጥሩ ነው። አይከፋውም እንዴ? ይሸከሽከዋል። እሺ በለው ሰቅጣጭ ነው። ተበጥብጦ በቃ አያድርስ። ወይኔ ውዴ ምን ሆነህ ነው? ኧረ እቺ ቀላል ናት። ሆስፒታል እንሂዳ። እንደዚህ ሆነህ ለዚህ ሆስፒታል ምን ሆነሽ ነው? ኧረ እቺ በጣም ቀላል ነው። ከዚህ በላይ ስንት ነገር አጋጥሟል እንዴ? አንድ ወግ ይሻለችው መታ ፊክስ ታደርጋለች። የእውነትህን ነው? ኧረ ይቀላል ነው። አንቺ ሰው ከዚህ በላይ ያጋጥሟል እንዴ? እንዴት ዋላችሁ? አንተ ጦሰኛ ደሞ አሁንም ተሰበርክ። ኧረ በሉን እስቲ ጓደኞቹ የሉ ነው ያዙልኝ። አሁን ኧረ ኖርማል ነው ማዘር ዲ ኖርማል ያዙ። በቃ ያስቸግርሃል። ደሞ አቅም እንዳለው አርድልኝ። አሁን አይደለም እቺ ስንት ነገርኛ እንዴ? በጩቤ ወቅትና እንዴ ኖርማል ነው ማዘር። ዝም ብሎ ይሹት በልሽ እንግዲህ ጠንከርበል ና አንተ
እናቱ ትናንት አሮጊት ሰበሩኝ አልኩት። ያማል እኮ ምን ወንድ ቢያጫውተ ስብራትና ውልቃት ያሳብዳል። ማየት ሄዳ ነው እናትሽ? የት ሄዳ ነው? ምን ይላል? ወየው ቅሌቴ እንግዳ ጠርቼ ሚስቴ ቤቱን ጥላብኝ ሄደች። ለምን? ሁለተኛ እዚህ ቤት አልመለስም ብላ ነው። ወላሂ ወይ ሁለተኛ አልመጣም። ኧረ በአላህ እንግዳ ጠርቻለሁ እዚህ ቤት እንግዳ አለብኝ እኮ ጓደኞቼ ይመጣሉ። ሂጂ በእናትሽ ነይ ተነሽ ማማ። ይሄን አሁን ምን ልናደርገው ነው? ሊጡን እዚህ ጋር ዘፍዝፋ ሄደችው። ኧረ በአላህ ማማ እንግዳ አለብኝ ሂጂ ቶሎ በይና። ሁለተኛ አልናገርሽም። ወላሂ ከእንቅልፌ ስለተነሳው ነው። እንቅልፌን ተኝቼ ነው በእንቅልፍ ልቤ ነው። በያትና ንገሪያት በአላህ እንግዳ ጓደኞቼን ጠርቻለሁ። ተነሺ ማማ ምልሽን ስሚ። ብድግ በይ አልኩሽ አንዴ በቃ ተነሺ። ወይኔ ጉድ! አዎ በእናትሽ ሂጂ እንግዳ አለብኝ ጓደኞቼን ጠርቻለሁ። ጓደኞቼ እዚህ አሉ። ወይኔ ወንዶች ይኸውላችሁ ከእንቅልፋችሁ እየተነሳችሁ ማለት ነው ሚስቶቻችሁ ላይ አፋችሁን የምትከፍቱ ሰዎች እንዲህ ተዘርግፎላችሁ ይኬዳል። ሰው ጓደኞቼን ጠርቻለሁ ምን እንደማደርገው እንኳን አላውቅም። ስለዚህ ልክ ስራው ሲያልቅ ነው መናገር ያለባችሁ ነው ነገሩ። ይሄ ቲክቶከር አይደለም እንዴ? እንዴ ቲክቶከራችን አራ ሰላም ቤና። አይ ማኔ እንዴት ነሽ? ነው የኔ አባት በጣም ነው ማደንቅሽ በነገራችን ላይ። ቴንክ ዩ ማኔ ቴንክ ዩ። ወዴት ነው ታዲያ እንዴ? ምሳል በለውም እኮ በያ አይ ማኔ በቃ መልካም ምሳሽ የኔ አባት በወጣ ይተካ እንዴ በያ ዛሬ ምን ያዘበኝ ነው እንዴ ሶይ በያ ይኸውልሽ ትናንትና ቀልብ እንደሌለኝ ታውቂያለሽ አይደል? ውሃ ሳልጠይቅሽ በውሃ ኧረ ማንዬ ደግሞ ዛሬው እኮ ምን እሺ ኧረ ፎሎወር ነን እኛስ ማናለን ኧረ ምን እንዳነገቦት ሰው እንደ የጀር ነበር ያልኩሽ ዛሬ አንድ ነገር ይጠይቀኝ ብቻ ማለት ነው። አልሰማም ባልሰማ ዝም ብለላ በያ ኧረ በያ እናት ወር ብትገባ ተመልጠኝምሽ ጥናለው። በጣም የሚገርም ታሪክ ልንገራችሁ። ሸዋሸዋ መልኩን ቀይሮ መጥቷል። አንዲት ጎረቤቴ የሚከራይ ቤት አለ ብላ ለጥፋ ነበር። እሱ ላይና ተከራይ ነኝ ብሎ ይመጣል። ከዛ ያያል ዋጋ ስንት ነው እንደዚህ ነው ይባላል። ስቶቭ እጠቀማለሁ ግን አልፎ አልፎ ነው አስተያየት አድርጊልኝ ብሎ በደንብ ይከራከራል። እሺ ናህል ትለዋለች። ከዛ ሰፈሩን አላውቀውም ለሰፈሩ እንግዳ ነኝ ምናልባት መጥቼ ቢጠፋብኝ ስልክሽን ስጪኝ ይላታል። ከዛ መዝግበው ስልክ ላይ ስትለው የኔ ባትሪ ዘግቷል አንቺ ላይ ቁጥሬን መዝግቢልኝና ወደኔ ደውይ ስከፍተው 824 ይመጣል ይላታል። እሺ ትልና ልጆች ስልኬን ማም ትላለች። ከዛ ስልኳን ያያል። ስልኩን ያስመዘግባትና እውነትም ጥሪ አይቀበልም ስልኩ። ቀብድ 600 ብር ይሰጣትና ይሄዳል። ከዛ ይዛኑ ለታማታ ይመጣል። 1 ሰዓት ነው አካባቢ ይመጣና ይደውልላታል። እናቱ ጠዋት ቀብድ የሰጠውሽ ነኝና ሰፈሩ ጠፋኝ የቱ ጋር ነው ይላታል። ወይ ምኑ ጋር ቆመሃል ማምስተለው እንደዚህ አይነት የሚባል ቦታ በቃ እዛው ጠብቀኝ መጣሁትና ሄዳ ታመጣዋለች። ሄዳ ስታመጣው አንድ ፍላት ቴሌቪዥን በጎኑ ይዟል ከነ ካርቶኑ። ከዛ ቤት ይደርስና ካርቶኑን ቀስ ብሎ አስቀምጦ እንዴ መኝታ ምን ላይ ልተኛ ነው ቴሌቪዥን ብቻ ይዘህ መጣኸው ትሏለች። አይ እቃዬን እኮ በመኪና ባይሱዙ አስጭኝ እየመጡ ነው እኔ ለጥንቃቄ ብዬኖችን በታክሲ ይዤ መጣሁት ደግሞ ጋቢናው ሞልቷል የሚያወርዱ ልጆች ጓደኞቼ ምናምን አሉ ይላታል። ከዛ በእናትሽ ስልኬ ቶሎ ነው ባትሪ የሚዘጋው የት እንደደረሱ ልደውል ስልክሽን አውሽኝ ይላታል። ያው ልጆች ስልክ ትልና ቁጥሩን ንገረኝ በላይ መጀመሪያው ሲነግራት ጥሪ አይቀበልም ወይ ጥሪ አይቀበልም ትላለች። በቃ እሺ ሌላ ቁጥር አለኝ ስንት ነበር? ቆይ አንድ ጓደኛ አብሯቸው ነው ያለው
ይልና ይቀበላታል። ከዛ ቁጥር ይመታና ሲደውል ይጠራል። ያም ያነሳል። ሄሎ እንዴት ነው? የቱ ጋር ናችሁ? በቃ እሱ ጋር ስትደርሱ በስተቀኝ ትገባላችሁ። ከዛ እሱ ጋር የሆነ ወፍጮ ቤት አለ፣ እሱ ጋር ጠብቀኝ፣ እኔም እዛ ጠብቂያት ነው ያመጣችኝ፣ እሱ ጋር ጠብቀሃለሁ። ሄሎ ይሰማል? ስለዚህ ደርሳችኋል ማለት ነው ምናምን እያለ እያወራ ግቢውን ይወጣል። ከዛ በኋላ ስልኩን ይዞ ተሰወረ። ቢታይ የለም እንዴ መቼም ቴሌቪዥን አስቀምጦ ስልክ ይዞ አይሄድም። አምን ብላ ሄዳ አምጥቶ ያስቀመጠውን ቴሌቪዥን ነካ ስታረገው ባዶ የቴሌቪዥን ካርቶን፣ በባዶ የቴሌቪዥን ካርቶንና በ600 ብር የቤት ኪራይ ቀብድ በጣም ውድ የሆነ ስልክ እህቷ ከውጪ የላከችላትን ስልክ ይዞባት ሄደ። ቤቷ ድረስ መጥቶ ሰረቃት ማለት ነው። ስለዚህ እንጠንቀቅ። ሸዋሸዋ መልኩን እየቀየረ ነው ቀላል እላለሁ። ለጥንቃቄ ያክል ነው። የሚገርም ነው እንግዲህ ምን አይነት ፕላን እንደሆነ የ2 ቀን የ3 ቀን የረጅም ጊዜ ፕላን ማለት ነው አንድ ስልክ ለመውሰድና ይሄን ደግሞ ሴትዮዋ ለመፍረድ አይቻልም። አለማመን ይከብዳል አይደል? ቤት ሊከራይ መጥቶ እንደዚህ ሆኖ ግን ለማንኛውም እንዳለችው ለጥንቃቄ ነው። ተጠንቀቁ። ያው ሌላ ከነመስታወቱ ቀርጥፎ ይዞት እስኪ ዛሬ ታዋቂ ሰውን ኢንተርቪው ያደርግ። አቤል ብርሃኑ ኮሜዲያን ፍልፍሉ አስናቀን ኢንተርቪው ቢያደርገው። ፍልፍሉ ሰላም የተከበራችሁ ተመልካቾቻችን እንደምናችሁ። ዛሬ እንግዲህ አቶ አስናቀን ይዤ ነው ስቱዲዮ የገባሁት። ጻፉልን ሜሴጅ ፍርፍርን እያስቀደማችሁ ሲያርጉልን እኛ ይደርሰናል፣ መልሰን ለእሳቸው እናቀርባለን። አቶ አስናቀ እንኳን ደህና መጡ። እስኪ ለተመልካቾች እንግዲህ ለፍልፍሉ ዝም ብለህ ቀጥል። ጊዜና ተባክርብኝ በማይረባ ነገር ጊዜ መፍጀት አልፈልግም። እሺ አቶ አስናቀ ወደ መጀመሪያ ጥያቄ ስገባ እስቲ ስለ ኢትዮጵያ ፊልሞች እርስዎ ምን ይላሉ? ምን እላለሁ ስለ ኢትዮጵያ ፊልሞች? እንደሚኮራሩበትን ኤችዲ ካሜራ አፍንጫቸው ላይ ሸቄ ወደውን ገፍፌ ያን ያኛል ያስናቀማል ነው። አሁን ገና የምፈልገውን ጨዋታ መጣ። ፍልፍሉ የኢትዮጵያ ፊልሞችን ቆዳቸውን ገፍፌ በስክሪፕት ብቻ ካላስቀሯቸው እኔ አስናቀ አይደለሁም። አስናቀ አትበለኝ። አታገኝም እንዳትጋጨኝ። ፍልፍሉ ጥያቄን ጨርስ። ማለት ቡና በባለፈው ቪዲዮ ተናግሬያለሁ። ሁላችንም ቪዲዮ ስንጀምር ወይ የድሮ ቪዲዮአችን ምናምን ቢታይ ሌላ ነገር ነው በቃና ደግሞ ሰሞኑን ይሄ ገብቷል። እንግዲህ እንዳትይዙት ደግሞ ሰላም ስለሆነም ስላልሆነም ነገር እግዚአብሔር ይመስገን። ሳምንቶች በፊት ቤቢ ያላሰበውን የመኪና አደጋ አድርሶ ነበር። የገጨነው ወንድማችንን ህይወት ለማትረፍ ያቅማችንን ብንሞክር እግዚአብሔር ስላልፈቀደ ህይወቱ አልፏል። የሚወዱትን ማጣት ከባድ ስለሆነ ቤተሰቦቹን እግዚአብሔር ያጽናናለን። ከዚህም አደጋ በኋላ ቤቢ በአዲስ አበባ ፖሊስ ኮሚሽን ሲመረመር ቆይቷል። በእግዚአብሔር ቸርነትና በእናንተ ጸሎት በሰላም ወደ ቤቱ ተመልሷል። ለዚህም እግዚአብሔርን አመሰግናለሁ። ዛሬ ስለ ቤቢ ላውራ ሳይሆን የሟች ቤተሰብን ለማመስገን የመጣሁት። ቤቢ አደጋውን ሆን ብሎ እንዳላደረሰው በመረዳት በዚህ ከባድ ጊዜ ላሳዩን ሰዋዊ ባህሪና መረዳት እግዚአብሔር ያክብርልን። በጣም ቀና ሰዎች ናችሁ። እኔን ያጽናናኝ እግዚአብሔር እናንተንም ያጽናናችሁ። እግዚአብሔርም የወንድማችንን ነፍስ በገነት ያኑርልን። በባሁን ጸጸት ላይ ስለሆነና አእምሮም ስለተጎዳ ከኔ ጋር ቪዲዮ መስራት አልቻለም። እናንተም ቤተሰቦቼ በዚህ ከባድ ጊዜ አብራችሁኝ ስለነበራችሁ እግዚአብሔር ያክብራችሁ። ብዙ ሰዎች የግል ታሪካችሁን ነግራችሁኝ ከኔ እኮ ላዝናችሁ። በየቀኑ ብዙ ሰዎች የሚያበረታ ቴክስት እየላካችሁ በአካል እየመጣችሁ ያጽናናችሁኝ፣ እንዲሁም እየደወላችሁ ላጠነከራችሁኝ እግዚአብሔር ያክብራችሁ። ሁላችሁንም ክፉ አይንካችሁ። ለቤተሰቦቹም መጽናናትን ተመኙልኝ። እወዳችኋለሁ። ያው እንግዲህ ፈተና ይምጣ አይባልም፣ ከመጣ ግን ማስቻያውን ስጠኝ ነው። እንግዲህ ሲደራረብ የሟችን ቤተሰቦች ያሳዝናሉ፣ ሟችም ያሳዝናል። ተያያዥ ነውና እንኳን ግን በሰላም ተፈታ። እንግዲህ ነፍሱንም ይማረው ሟቹን።
ቤብ አረጋውያንን እረዳበታለሁ ያልከኝ ቤት ነው አይሄ? ኧረ አይደለም እንዴ ይሄማ ወደፊት እኔና አንቺ በፍቅር የምንኖርባት ቤታችን እኮ ነው። አንተ ደግሞ የሚቀለድበትን ሰዓት አትለይም አይደልና አሁን ወደ ዋናው ቤታችን ወሰደባት። እንዴ ከምሬ ነው እንዴ ምን ጠባብ መሆኗን አይተሽ ነው? አታስቢ እንኳን ለኔና ላንቺ ለሌላ ካፕሎችም ይበቃ ፍቅር አለ ውስጥ። ምን ጥሩ ትቀልዳለህ እባክህ። ፍራሽ የሌለው ቤት እየኖርክ የምን አባ ፍቅር ነው የምታወራው? ኧረ አለን ፍራሽ እንዴ ያ ፍራሽ አይደል? ሰላም ለዚህ ቤት ይሁን እንዴ ቃንቅ ሰላም ነው እንዴ ከየት ተገኘ ዛሬ ደግሞ ምን ፈልገን? እንትን እትዬ ጫልቱ እንዳሉ ዛሬ እኮ ድስተኛ ፈረቃ ነው ምሳ ልሰራበት ነው ቶሎ ላክልኝ። ውይ አንተ እንግዳ ኖሮብኝ እኮ ረስቼው እኮ ነው በእናትህ ይኸውልህ እንደምትልልኝ ማለት ነው ቤት የሚያደር እንግዳ ስላለ ነገ በጧት ይላኩልኝ ቁርስ እንድሰራላቸው ወይ? እሺ ያጣፍጥልሽ ይመችሽ። ደብሊው አምላክ ሆይ ዛንገር ጌምስ ፊልም እየሰራው ነው እንዴ ያሉት እንዴ ምንድነው በዚህ ዘመን ድስት ፈረቃ የቱ ጋር ነው ካሜራው ንገረኝ በእናትህ። ኧረ ሐሳስብሽ እንዴ ምን ሆነሽ ነው? እኔና አንቺ ስንጋባ እንኳን ለኔና ላንቺ ለቤተሰቦችሽ ራሱ ጥሩሽ የሚላክ ሌላ ድስት ገዛለሁ። ምን ሆነሽ ነው? ምንድነው ቆይ ሰው በቤቱ መተኛት አይችልም እንዴ? ይሄ ደግሞ ማን ነው? ይሄ ደባሌ ነው አታስቢ። ምን እኔና አንቺ ስንጋባ ይሄንን ቤት እንደዚህ በመጋረጃ ለሁለት እንከፍለውና በዚህ በኩል እሱ ይኖራል እኔና አንቺ በዚህ ጋር ነው። ዝም በል እቺን ቤት ሆና ለሁለት መከፈል አማራት አሉ ትሰማለህ? ይሄ ቤት ማለት ነው እንኳን ተዋልዶ ለመኖር በቻት ለመጀናጀን ይጠባልሽ። ቤብ ልቤን እየጎዳሽው ነው እንዴ? እኔና አንቺ ምን ወደፊት ተጋብተን ተዋልደን አብረን እንኖራለን አልተባባለም? አብረን እናድጋለን አልተባባለም? ምን እዚህ ቤት ውስጥ ልጅ ልወልድ ትሰማለህ? እዚህ ቤት ውስጥ ባረግ ሶዴ ሲገፋ ጽንሱ ከቤት ወጥቶ ልጁ ጎዳና ተዳዳሪ ነበር የሚሆነው። እዚህ ጋር እኔ እናንተ ነገር አብቅቶለታል። ቻው ቤብ ያጥንታ ይፈላጭ እንዴ ወዴት ነው የምትሄጂው? ነይ እንጂ አምላክ አልነቃህም ህልም ነው በለኝ። ሲንግል ያረከኝ አምላክ ተመስገን። ከስንት አድካሚና አሰልቺ ሙከራ በኋላ ተሳክቶልን ኒኪታን አስጠቅተናታል እና እነዚህ የውጭ ዝርያዎች አብዛኛውን ጊዜ በራሳቸው ብሪድ ማድረግ አይችሉም፣ እገዛ ያስፈልጋቸዋል እና ከስንት አሰልቺ ሙከራ በኋላ ተሳክቶልን ብሪድ አድርገናቸዋል። ያገኘነውም ቦርቦይል በጣም አሪፍ ነው። ሄድ ሳይዙ ምናምን ሰውነቱ ጄኔቲክሱ የሚገርም ነው እና ኒኪታ ከዚህ በኋላ ቢያንስ 3 ጊዜ እየመጣች እዚህ መጠቃት ይኖርባታል እንዲሳካ ማለት ነው። ከዚህ በኋላ በወሊድ ሰዓት እንዳትቸገር ወክ ማድረግና ጥሩ ምግብ ማብላት ነው ያለብኝ፣ ጥሩ ወተት እንዲኖራት እና ከዚህ በኋላም ደግሞ ማድረግ የሚኖርብኝን ነገሮች በፓርት ስር ያሳያቸዋለሁ። በነገራችን ላይ የነዚህ ውሾች የዚህ ዝርያ ውሻ ማለት ነው በጣም በውጭ ሀገር ብዙ ሰው ገለዋል። ቤታቸው እያኖሯቸው ልጆቻቸውን ህፃናት ገለዋል። መንገድ ላይ ሰው ነክሰው ገለዋል። መንከሳል እስክትሞት ድረስ ነው የሚወጫጭቅ። ይሄ ዝርያ በጣም አደገኛ ውሻ ነው እና እንደኔ ይሄን ውሻ ቤታችሁ ውስጥ የምታስገቡ ሰዎች ኢትዮጵያ ውስጥ በጣም ተጠንቀቁ። እዚህ በጣም የተለየ ትሪትመንት ነው ያለው ለዚህ ውሻ። ከዚህ በፊትም አንድ ፕሮግራም ሰርተንበት ነበርና አደገኛ ውሻ ነው፣ ተጠንቀቁት። ጎግል አድርጋችሁ ማየት ትችላላችሁ። ካችሁ በምትወዱት ልለምናችሁ ሳትዋሹኝ፣ ከምር ነው የምላችሁ። ጥያቄ ግንባራም ነኝ ግንባራም አይደለሁም። በቃ እኔ ግንባራም እንደኔ ግንባራም ነኝ ግንባራም አይደለሁም ለሚለው ጥያቄ መላጣ ነሽ ነው የሚባለው። አልኩኝ ነው የማውቀው፣ ግን ሁሉ ጊዜ ጸጉሬን ወደ ላይ ሳስይዘው እንደዚህ በቃ እንደዚህ ስለከው የሰው ጸጉር እዚህ እኮ ነው የሚጀምረው እላለሁ። ለምን ቅንድባቸው እዚህ ጋር ከሆነ የኔ ቅንድብና እዚህ ጋር እኮ አሜሪካና ኢትዮጵያ በሉት እዩት። ምንድነው ይሄ እንዴ? ይሄ ምንድነው ይሄ? ራስ ሰበራ እንዳለባል ጸጉሬ አለ ራስ ሰበራ ምንድነው እንዴ? እዩት ርዝመቱ ማለት ነው። እና የሰው ጸጉር መጀመሪያ ያለበት እዚህ ጋር አካባቢ ነው። የኔን ከዚህ ወደዚህ ማን ወሰደው? እኔ እኮ ራሴን እስከማቀበት ድረስ ማለት ነው ልጅ እያለሁ ሹሩባ ይሰሩኛል፣ አምፖሎ በጣም ያያይዙልኝ ነበረ ቤት ውስጥ ማለት ነው። እና እኔ ራሴን እስከማቀው ድረስ ጸጉር የሚጀምረው እዚህ። ይሄ ምንድነው የሚባለው? ቤቢ ሄር። በቃ እኔ ጸጉሬን እንደዚህ መድፋት አለብኝ ሁሉ ጊዜ ማለት ነው። ተረወደሰ እጅግ የጥንቃቄ መልእክት ነው። ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር በማድረግ ለብዙ ሰዎች አድርሱ። የኢትዮጵያ ፌዴራል ፖሊስ ከፕላስቲክ የተሰራ ሩዝ ገበያ ላይ እየተሸጠ እንደሆነ ጥቆማ ደርሶታል። እንደምትመለከቱት የፕላስቲኩ ሩዝ ይንሳፈፋል፣ አይሰምጥም ማለት ነው። ስለዚህ ሩዝ ስገዙ ከፍተኛ የሆነ ጥንቃቄ ማድረግ አለባችሁ። ከዚህ በፊት እንደዚህ አይነት ነገሮች ነበሩ እና ከፕላስቲኩና ከሩዙ የትኛው ኤክስፔንሲቭ ነው የሚለውን ግምት ውስጥ በማስገባት እስከ ማምረት ደረጃ ድረስ እስኪደርስ ድረስ ምናልባት በፈጣን ለማምረት ፕላስቲኩ ይፈጥን ይሆናል፣ በውጪ ደረጃ ደግሞ ተብሎ አንድ ነገር አይቼ ነበርና አሁን ግን እውነት ሆኗል፣ ገብቷል ማለት ነው። ስለዚህ በጣም መጠንቀቅ ነው። ግን
መጠንቀቅ ሲባል ደግሞ አንዳንዴ ግራ ይገባል። ገበያ ውሃ ተይዞ ተኪዶ እየተጨመረ አይሞክር። እንዴት ነውስ መጠንቀቅ የሚቻለው? ጉድ ተመልከቱ። ይኸው ወገኖቼ የምንበላው ሩዝ ላስቲክ ነው። ውሃ ላይ አንሳፉት። ከተንሳፈፈ ላስቲክ ነው፣ ፕላስቲክ ነው። ካልተንሳፈፈ ወደ ታች ከወረደ ደግሞ ሩዝ ነው በተባልነው መሰረት ይሄኛው ሩዝ እንግዲህ ላይ ብርጭቆ ላይ ነው የቀረው ማለት ነው። እና ሁላችሁም ቤታችሁ ውስጥ የገዛችሁትን ሩዝ ቤታችሁ ውስጥ ገዝታችሁ ያስቀመጣችሁትን ሩዝ ተመልከቱ። ልጆቻችንን ምን እያበላን ምን እየቋጠርን እንደምንልክ እንግዲህ እግዚአብሔር ነው የሚያውቀው። በምን እንደምናደናቸው አናቅም። ግን ለማንኛውም ሩዙን በዚህ መልክ እዩት። ሁላችሁም ቤታችሁ ውስጥ ያለውን ሩዝ ይሄው እንግዲህ ይሄ ላስቲክ ነው ማለት ነው በተነገረው መሰረት። የሚገርም ነው። ሌላው አንድ የማይገባኝ ነገር እሺ ፕላስቲክ ከሆነ እንዴት ይበስላል? ማለት ሲታኘክ እንደ ጎማ መሆን አለበት አይደል? ከዛ እንደ ሩዝ እንዴት ተፈረካክሶ ሊበላ ይችላል? እሱም ራሱ አጠያያቂ ነው። ደሞዙ የተቆረጠበት ደሞዙ ሲቆረጥ ባይዘው ስርፍ ነገሮች ይወጣሉ። ጥፍር ነው ሁሉ ነገር ይረዛዝናል። ደሞዙ ሲቆረጥ አባቴ እንደዛ ነው የሚሆነው። ተቆረጠበት ሄደ ይቻል ሰላም ነው ጌታ ሆነ ሰላም ጌታችሁ ለነቁጤ መጥቼ ነበር። መጀመሪያ የሚላት ነገር ትሰማለች። ምን ነው ምናምን ቁጭ በል መቀመጥ አልፈልግም። ተገይፎ ተቀመጥ የመጣ ነገር አለ ገበቆልቱ ማማወራት ትልቅ ቁጭ በል መቀመጥ ለኮንኩመንት እየቆረጣችሁ እንደቀመጥ መቀመጥ አብርሃም በአሚን ረጋ ብለህ ነው ረጋ ብለህ የሆነብህን ነገር ትናገራለህ። ቀይ በእናትህ መጨረሻውን ሳሰብ አይደለም እናት አልገባችሁ ቀጥላለሁ። አይደለም ይሁን እኔ እንደዛ ነኝ ሳውራ ለዛ ነው እኔም ስለምፈጥን ነው ማለት ነው። እሺ ወደ ጨዋታው እንመለሳብሽ። እኔ በቃ ይበናታችሁ አይሆንም ማንግቡ አላችሁ። አይሆንም እንደዚህ የሚባል ነገር የለም። በዝረራ አይሆንም እንደዚህ አንሰብ የራይን ከፍዬ ነው የመጣው እንደዚህ የሚባል ነገር እና ገባ ቀጥላብሽ እኔ ወሉት አቶዶክ ይባላል። አቶዶክ እኔ ልጆች አሉ። እሺ ልጆች አሉ። ከ5000 ብር ደሞዝ ላይ ለቤት ኪራይ ከፍዬ እሺ ቤት ኪራይ አተከምቱ መደብ አተከምቱ ተከፈከም አለግበቱ ትራንስፖርት የለ አለግበቱ መከበደ እንዴ ከሱምንቴ አለግበቱ አገራልን እንዴ ምን ይደረግ የቀበጡለት እሺ በተደፋ በእናት ለምን ታሟርትበታል? በእናት በለው ምንም አልገባኝም። ዋና አስፓልት ላይ ጨረሰ። አሁን ያው በጣም አደገኛ ሁኔታ እግዚአብሔር ነው ያተረፈው። አሁን ይሄ ሰውዬ ባለ መኪናው መንገዱን ይዞ እየሄደ ነው። መጥቶ ይገባል፣ ይገጨዋል። ከባድ አደጋ ሊፈጠር ይችላል። አያርገው ህይወቱ ሊያልፍ ይችላል። ከዛ ቅድም ደግሞ ወደ ኋላ ያየነው ቪዲዮ አለ አይደል? ከዛ ነጁ ላይ ነው የምትፈርዱት። ምን በጣም እኮ ግራ የሚገባ ነገር ነው። ስለ ጫት የኢትዮጵያ ህግ ምን ይላል? እንዴ ቆያችሁኝ። ጠበቃ ሰብለ ሰፋ ነኝ። እንግዲህ በኢትዮጵያ የወንጀል ህግ በግልጽ ሊያስቀጡ የሚችሉ ናርኮቲክ ድራግ ተብለው በአደገኛ እጽነት የተተረጎሙ የተለያዩ ሰብስታንሶች ያሉ ሲሆን ጫት በነዛ ካቴጎሪ ውስጥ አልተካተተም። ስለሆነም በኢትዮጵያ ህግ ጫት መቃም እንደ ወንጀል እንደ ጥፋት ተደርጎ
አልተቀመጠም ማለት ነው። ነገር ግን ጫትን በተመለከተ ለምሳሌ ትምህርት ቤቶች ባሉበት በ200 ሜትር ራዲየስ ውስጥ ጫትን መቃም ወይም ማስቃም እንደሚያስቀጣ በትምህርት ሚኒስቴር በወጣ ደንብ መመሪያ ተቀምጧል ማለት ነው። ስለሆነም በኢትዮጵያ ሕግ ጫትን እንደ አደገኛ እጽ በሕግ ሪኮግናይዝ አድርጎ መቃምን ወንጀል የማድረግ አካሄድ ሕግ አውጪው እስካሁን አልተከተለም ማለት ነው። ነገር ግን በትምህርት ቤቶች አቅራቢያ ጫት መቃም የሚያስቀጣ እንዲሁም ደግሞ የሚያስቅሙ ሺሻ የሚያስጨሱና ተያያዥ ነገሮችን የሚያደርጉ ሰዎችን ንግድ ፈቃድ እስከመሰረዝ የሚያደርስ እርምጃ ሊያስወስድ የሚችል ነው ማለት ነው። አልተቀመጠም። ምክንያቱም ኤክስፖርት የሚደረግ በትክክለኛው የሚለማ ነገር ስለሆነ ሊከቱት አይችሉም። እዛ ውስጥ ቲክቶክ ላይ ጻፈልኝና እዛ ክላፐር ስቱዲዮ የሆነ አርት ልሰራ ነበር ምናምን ሲለኝ ደስ ይለኛል ምናምን አልኩት። እኔ ይሄንን ይሰራል ብዬ አላሰብኩ ነበር። እዛ ደስ ይለኛል አልኩት። እዚህ ነገርኩለት። እኔ ሌላ ቦታ ነበርኩኝ፣ ስራ ነበርኩ። እሱ መጥቶ ሰርቶ ምናምን ተደወለልኝና እስከ ማታ ድረስ ጠበቀኝ። እኔ ስመጣ በፀጉር የራሴን የጃናሞራ ፊልም ፖስተር ነው። በፀጉር ነው ያንዳንዱ ዲቴይል ፀጉር ነው። ፀጉሩን ድጋሚ ደግሞ በመቀስ ቆርጦ እንደዚህ ሰራውና በጣም ነው የገረመኝ። እሱ እንደውም ከተሰራ በኋላ እና ቲክቶክ እኔ ሰርፕራይዝ አደረገኝ በኋላ ምናምን የሚጠረግ መስሎት ነበር። እኔም ይጠረጋል ብዬ ነው ያሰብኩት። ከዛ ሳስበው እንዴት እንደው ይሄን ነገር እንደዚህ ማሰርቶ ላቆየው ብዬ መስተዋት በልኩ አስቆረጥኩኝና አትሊስት የተወሰነ ጊዜ አርት ነው። የኔ ፎቶ ባይሆን ደስ ይለኝ ነበር እንዴ። ለምን ያው የነሱ ገብቷል። አሁን ባለቤቱ ደግሞ እዚህም አሁን እኔን አላስገባውም፣ ያህንም የለም እዚህ ጋር እኔ ባይሆን ደስ ይለኝ ነበር። ግን ስቲል የኔነቱን ትቼ አርትነቱ ላይ ፎከስ አደረኩና እሱን የሆነ ትንሽ ጊዜ ቢቆይ ደስ ይለኛል ብዬ አደረኩት። ከፀጉር ቤቱም ጋር ደግሞ ይያዛል። ፀጉር ስለሆነ የተጠቀመው ኦፍ ኮርስ ፀጉር ስለሆነ እሱ ነው ሐሳቡን የገረመኝና በኤቲኤም ነው በቃ ሲሰራ የነበረው። እዛ ጋር ደግሞ አለ የታሪኩ የባባ ምስል በጅንስ ነው በጨርቅ ነው የሰራው። እያንዳንዱ የጥርሱ ስትራንድ ራሱ ጅንስ ነው እና አሁን የሚገርመው ቅድም እኮ ያየሁት ነበርና በጣም አስገርሞኛል። በጣም ቼንድ ኤቭሪቲንግ ዲቴይሉ ራሱ በጅንስ ነው የተሰራው። ኤቭሪቲንግ ብሩክ አርት ይባላል እንግዲህ ቲክቶክ ላይ። ዋው በጣም ብሩክ አርት በጣም ጎበዝ ነው በድጋሚ። ግሩም ኤርሚያስ በአስደናቂ የትወና ብቃቱ እየመጣ መሆኑ ተነግሯል። ሁለቱም ፎቶ ላይ ያለው አንድ ሰው ነው፣ ያውም በአንድ ሰው ስልክ በ10 ቀን ልዩነት ብቻ የተነሳ ምስል። አዲስ የሰራው ሰርቫይቫል ፊልም ላይ ካራክተሩ የሚገባበት ሲቹዌሽን በሂደት ከነበረበት የሰውነት ክብደት ቢያንስ በ20 ኪሎ ይቀንሳል። ገና ስክሪፕቱን እየጻፍኩ ለራሴ ይህን የሚያደርገው ግሩም ኤርሚያስ ነው አልኩ። ግሩም ላመነበት ነገር ጥግ ድረስ የሚሄድ ትወና ነፍሱ የሆነ አመለሸጋና ዲሲፕሊንድ ተዋናይ ነው። ሜትድ አክቲንግ የሚከተል ተዋናይ መሆኑ ደግሞ ጭንቀቴን በብዙ አቀሎልኛል። የካራክተሩን ቦዲ ትራንስፎርሜሽን ለማምጣት ከ10 ቀን በላይ እንኳን አልወሰደበትም። እዚህ ፊልም ላይ የመጀመሪያ ተመስጋኜ እሱ ነው። ግሩም ጥግ ድረስ አቅምህን ስለሰጠኝ ከልብ አመሰግናለሁ ሲል ደራሲና ዳይሬክተር በኃይሉ እንግዳ ባያ ተናግሯል። ሰው ግን በ10 ቀን ውስጥ ከዚህኛው ወደዚህኛው መቀየር ይችላል። በጣም የማይታመን ነው። እኔ በጣም ነው የተቸገርኩት ለማመን። ዋሽተዋል እያልኩ አይደለም፣ ግን ከራሱ እስከ ጤና አኳያ ትክክል አካሄድ ነው ወይ ብዬ አሳስቦኝ ነውና በጣም ግን የሚገርም ነው። በጣም የልጇን አስክሬን ለመመልከት የጠየቀችው እናት መደብደቧ ተሰምቷል። እዚህ ጋር የምትመለከቷት ግለሰብ አያንቱ ተስፋውን ትባላለች። ነዋሪነቷ በነቀምቴ ከተማ ሲሆን በተለይም ቤተሰቦቿን የመርዳት ኃላፊነት ነበረባት። ከ2 ሳምንት በፊት ታዲያ ለስራ ከወጣች በኋላ በቶሎ አለመመለሷ ቤተሰቦቿን ያስጨንቃል። የአያንቱ እህት ወደ እህቷ ስልክ ስትደውል የተነሳው በፖሊስ ነበረ። ከሰው ጋር ተጣልታ ጉዳት እንደደረሰባትና በሆስፒታል እንደምትገኝ ይነገራቸዋል። ቤተሰብ ተደናግጦ ወደ ሆስፒታል ያመራል። እዛ ከደረሱ በኋላ ግን ሌላ መረጃም ይነገራቸዋል። አያንቱ ራሷን እንዳጠፋች አስክሬን ለመመልከት የጠየቁት እናት መደብደባቸውን ይናገራሉ። በተጨማሪነት አስክሬን ተመልክተናል ያሉ የቤተሰብ አባላት የለበሰችው ልብስ መሬት ለመሬት መጎተቷን ያሳያል ብለዋል። ታዲያ ይህንን ተከትሎ ቤተሰብ እያለ የሚገኘው እህታችን ያለ ፍትህ ተቀብራለች፣ ፍትህ ለአያንቱ ሲሉ ይጠይቃሉ። ሞታለች የተባለበት ምክንያትስ ለምን ተቀየረ? መጀመሪያ ከሰው ጋር ተጋጭታም ከዛ በኋላ ራሷን ማጥፋቷ ለምን ተገለጸ? በማለት ጥያቄያቸውን እያቀረቡ ይገኛል። እንደምታውቁት እንግዲህ ሰሞኑን
ያው በእንደዚህ አይነት ሁኔታ የቀነኒም ጉዳይ አለ። ግን ታዋቂ ሰዎች ሲሆኑ የሚጋነነውን ያክል በየቀኑ ደግሞ እንደዚህ አይነት ሰዎች ህይወታቸውን ያጣሉ። ስለማይታወቁና ታዋቂም ስላልሆኑ ብዙም አይነሳም ነገሩ። እንግዲህ ነፍስ ይማር ነው። ምንም ፍትህ እስኪመጣ መጠበቅ ነው ይላሉ። ሶሻል ሚዲያ እኮ ደስ ይላል። ሶሻል ሚዲያ ላይክ ይሄ ነው about the forex ወደ ፎሬክስ ቅድም እንዳወራን የሚያሳዩት ህይወት አንድ ነው፣ የሚኖሩት ህይወት ሌላ ነው። believe it or not በአብዛኛው ዱባይ ያሉ ይሄ ሀብታም ፎሬክስ ትሬደር ነኝ የሚል ኢትዮጵያዊዎችም አሉ። ባይዘው most of the መኪናዎች የተከራየ $100 ላምቦርጊኒ ምናምን መያዝ ይቻላል። $150 you can have a Lamborghini for a few hours. Rolls Royce, McLaren, Ferraris, and አንዳንድ ሰዎች literally private jet for like 2 hours ምናምን ይከራያሉ ፎቶ ለማንሳት። ከዛ የሶስት ወር ፎቶሹት ልብስ እየቀያየሩ በኩርቱ ፌስታል ትነሳታለህ። እየቀያየርክ ምግብ እየቀያየርክ ምናምን ለሶስት ወር የሚሆን ፉቴጅ ይዘህ ትሄዳለህ። አንተ ምን እንደሰማው ልንገር፣ በጣም የሚገርም ነገር ልንገር። እንትን ላይ ምንድነው አይሮፕላን ላይ ያለው ይሄ ሀብታሞች የሚሄዱበት ቢዝነስ ክላስ እዛ ውስጥ ምናምን ልብስ ይዘው የሚገቡ ሰዎች አሉ። ባይዙ ልብስ ይዘው ይገቡና ማለት ለፎቶ ነው። ታዲያስ ልብስ ይዘው ይገቡና እንትኖች ናቸው፣ የአርቲስቶች ምናምን ናቸው። ፎቶን ተነሳ ልብሷን ትቀይራለች። ከዛ ሌላ ልብስ አድርጋ ደግሞ ፎቶ ትነሳለች። ጸጉሯን ወደ ኋላ አድርጋ ሌላ ልብስ ቀይራ ትነሳለች። ከዛ ይሄ በተለያየ ቀን ፖስት ይደረጋል። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹም ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። ለዚህ ቻናልም አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ። መልካም ጊዜ። ባይ ባይ።